በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ማህደረ ተዋህዶን ነው ማዳመጥ የጀመርነው። እንደ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ደግነቱ በስቶልን እሱኑ አጋዥ አድርገን በቅርባችን ካሉ የተለያዩ ምንጮች እያመጣን የምንሰማው የምንከታተለው መንፈሳዊ የዩቱብ አገልግሎታችን ነው። ለዛሬም እግዚአብሔር አምላካችን እንደፈቀደልን መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ ብሎ ሐዋርያው ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 1 ቁጥር 10 ላይ የተናገረውን ቃል መነሻ አድርገን ምንጭ ጠቅሰን ለሁላችንም ሕይወት የሆነን ዘንድ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሰማይና ምድር ሲያልፍ የማያልፈው ቃሉን በዚህ ርዕሰ ጉዳይ እንከታተላለን፣ እናደምጣለን። አምላካችንን እርሱ የፍቅር አምላክ የቃሉ ባለቤት የድንግል ማርያም አንድያ ልጇን የምንሰማው ቃልህ ከሳሽ ወቃሽ ፈራጅ አይሆንብን፣ በልባችን አሳድረህልን የምንኖርበት የምንጠቀምበት እኛም ከፊት ይልቅ የምንተጋበት አድርግልን እያለ ነው። እንግዲህ ለዋጋ ለጽናት ለመጽናናት ያደርግልን ዘንድ ደጅ እየጠናን የምንከታተለው ይህችን ዕለት ለማየት የፈቀደልን እሱ አምላካችን ነው። በእድሜያችን ላይ እድሜ ጨምሮልን በምህረትና በደግነቱ ተመልክቶ ይቅርታውን አብዝቶ በፍቅሩ ለፍርዱ አሳልፎ ሳይሰጠን ዳግም በዚህ መልኩ ተገናኝተን የእሱን ነገር እንነጋገር ዘንድ የቤተክርስቲያናችንን ትምህርት እናደምጥ ዘንድ የፈቀደልን አምላክ ክብርና ምስጋና ለገናና ስሙ ይሁንልን። እናመሰግንበት ዘንድ በፈጠረልን አንደበት ኃያል ገናና የሆነው ስሙ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የከበረ የተመሰገነ ይሁን። አንዳችም ነውር የሌለባት ርርተ ሕሊና ርርተ ልቦና አዛኝት እናቱም መብርሃንም ስሟ የተመሰገነ ይሁን። የቅዱሳን አምላክ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ ብሎ በዚህች ዕለት የሚያስተምረንን ትምህርት እንዲህ አድርገን እንከታተላለን። እንደ ወትሮው ታግሰን ሰምተን በመታገሳችሁ ነፍሳችሁን ታገኛላችሁ ታድናላችሁ እንደተባልን ይህንኑ አምላካችን የወደደውን ለዛሬ በዚህ መልኩ እንድንሰማ የፈቀደልንን እንከታተላለን። ጥቅሱ ሁለተኛ ጴጥሮስ ሁለተኛይቱ የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 1 ቁጥር 10 ነው። ትንሽ ከፍ ብለን እናንብበውና ከዚያ ወደ ሙሉ መልእክቱ እንሄዳለን። ስለዚህም ምክንያት ይላል ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 5 ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም ዕውቀትን፣ በዕውቀትም ራስን መግዛት፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል የወንድማማችን መዋደድ፣ በወንድማማችን መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋልና። እነዚህ ነገሮች የሌሉት ዕውር ነውና በቅርብም ያለውን ብቻ ያያል፣ የቀደመውንም ኃጢአቱን መንጻት ረስቷል። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህን ብታደርጉ ከቶ አትሰናከሉምና እንዲሁ ወደ ዘላለሙ ወደ ጌታችን መድኃኒታችን ወደ ኢየሱስ ክርስቶስ መንግሥት መግባት በሙላት ይሰጣችኋልና ይላል። ስለ ቃሉ የመድኃኔዓለም ስሙ የከበረ የተመሰገነ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባታችን ለአዳም በገባው ቃል መሰረት ከሰማይ የወረደው ከእመቤታችን የተወለደው ሕግ ጠባያዊና ሕግ መጽሐፋዊን እየፈጸመ ያደገው የተጠመቀው ወንጌል መንግሥትን ያስተማረው በአይሁድ እጅ ተይዞ መከራን የተቀበለው የሞተው የተነሳውና ያረገው ለአንዳንዶች እንደሚመስላቸው ለጥቂቶች አስቀድመው ለተወሰኑና ለተመረጡ ሳይሆን ለዓለም በሙሉ ነው። ሐዋርያው ቅዱስ ዮሐንስ በወንጌሉ ዓለም ሁሉ እንዲድን እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታልና በማለት እንዳስገነዘበን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ሐዋርያው ግልጽ በሆነ ቃል የጌታችን የኢየሱስ ክርስቶስ የማዳን ሥራ ለተወሰኑ አካላት ብቻ ሳይሆን ለዓለም በሙሉ እንደተፈጸመ ያስተምረናል። ሐዋርያው ቅዱስ ጳውሎስም ለደቀ መዝሙሩ ለቅዱስ ጢሞቴዎስ የጌታችን የኢየሱስ ክርስቶስን የማዳን ሥራ ለዓለም በሙሉ እንደሆነ ሲያስተምረው ራሱንም ጌታችን ኢየሱስ ክርስቶስ ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ ብሎታል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ለሁሉ ቤዛ ሰጠ የሚለው ሁሉ የሚለው ቃል ነጭ፣ ቀይ ወይም ጥቁር
አይሁዳዊ፣ ሮማዊ፣ ግሪካዊ ብሎ ሳይለይ ለሰው ዘር መሆኑ ይታወቃል። ሮሜ ምዕራፍ 2 ቁጥር 11። ቀደምት አባቶቻችን ቅዱሳን ነቢያትም በጥንተ አብሶና ጥንተ አብሶ ባመጣው ፍዳ መርገምና ኩነኔ የወደቀውና የጠፋው ከእግዚአብሔር አንድነት የተለየው የሰው ዘር በሙሉ እንደሆነ በጌታችን የማዳን ስራም ፍዳና መርገም ጠፍቶለት የሚድነው የሰው ልጅ ሁሉ መሆኑን በሚገባ አስተምረዋል። በቀደመው አዳም ስህተት ሰው ሁሉ እንደተፈረደበት በዳግማዊ አዳም በኢየሱስ ክርስቶስ የማዳን ስራም ሁሉ የመዳን በር ተከፍቶለታል። ጌታችን የማዳን ስራውን ከፈጸመ በኋላም በእርሱ የማዳን ስራ ተጠቅሞ ያዘጋጀልንን መንግሥተ ሰማያት ለመውረስም ማመን እንደሚገባ ያስተማረው ለጥቂቶችና አስቀድሞ በእርሱ ለተወሰኑ ሳይሆን ለመላው የሰው ዘር ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ዕብራውያን ምዕራፍ 11 ቁጥር 6። እንዲሁም ትድኑ ዘንድ እመኑ፣ ንስሐም ግቡ፣ ተጠመቁም የሐዋርያት ሥራ ምዕራፍ 2 ቁጥር 38፣ የሐዋርያት ሥራ ምዕራፍ 16 ቁጥር 31። እንዲህ ተብሎ ታዲያ ለመዳን ማመንና ወይም ማመን፣ ንስሐና ጥምቀት መሰረታዊ ነገሮች መሆናቸው የተነገረው ለሁላችንም ነው። ጥሪውን ሰምቶ ማመንና መጠመቅ የኛ ውሳኔ ነው። እግዚአብሔር የእያንዳንዳችንን ፍጻሜ ምን እንደሆነ ያውቃል። እርሱ ኃላፊያትም መጻእያትም የማይሰወሩት ማእመረ ህቡአት ዕውቀትም የባህሪ ገንዘብ የሆነ አምላክ ነው። የሁሉን ፍጻሜ ያውቃል ማለት ነፃ ፈቃድና የወደደውን የመምረጥ ያልፈለገውን የመተው ነፃነት ሰጥቶ የፈጠረውን የሰው ልጅ ፍጻሜ ይወስናል ማለት አይደለም። ሰው ከእግዚአብሔር የተሰጠውን ነፃ ፈቃዱን ተጠቅሞ ፍጻሜውን ራሱ ይወስናል። እግዚአብሔር በሕይወታችን ገብቶ ፍጻሜያችንን እንዲወስንልን ብንፈቅድለት እንኳ ፍጻሜያችንን እጅግ የሰመረ አድርጎ ከእርሱ ጋር እንድንኖር ያደርገናል እንጂ ከእኔ ጋር በመንግሥቴ ልትኖሩ ፈቃዴ አይደለም ብሎ ለምረረ ገሃነመ እሳት አይዳርገንም። እግዚአብሔር አስቀድሞ ለድህነትም ለጥፋትም የወሰናቸው ሰዎች አሉ ብሎ ማሰብ ማመንና ማስተማርም በቀጥታም ሆነ በተዘዋዋሪ እግዚአብሔር ለስቃይና ለጥፋት ያዘጋጃቸው ሰዎች አሉ ብሎ ማመን ነው። ይህ ደግሞ እግዚአብሔር ዓለምን ከፈጠረበት ብሎም ሰውን ካዳነበት ዓላማ ውጪ ነው። እርሱ የማንንም ሞትና ጥፋት አይሻምና የሟቹን ሞት አልፈቅድም ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ፣ እንዲሁም እኔ ሕያው ነኝና ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል እግዚአብሔር ተብሎ እንደተጻፈ ሕዝቅኤል 18 ቁጥር 30። የክርስቶስን የማዳን ሥራ አምኖ መንግሥቱን መውረስ በሁለት ነገሮች ላይ ይወሰናል። የመጀመሪያው የእግዚአብሔር ቸርነት ሲሆን፣ ሁለተኛው ደግሞ ሰው ነፃ ፈቃዱን ተጠቅሞ በልቦናው በሚያኖረው በኑሮው በሚተረጉመው እምነቱና እምነቱን መሰረት አድርጎ በሚፈጽማቸው ምስጢራትና በሚሰራው በጎ ሥራ ነው። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያትን የሚገባ አይደለም እንዲል ማቴዎስ ምዕራፍ 7 ቁጥር 21። ሊቀ ሐዋርያት ቅዱስ ጴጥሮስ ይህን በተመለከተ ሲያስተምር ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አባት ይባረክ። ይህም ርስት መንግሥተ ሰማያት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነትና በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይለናል አንደኛ ጴጥሮስ ምዕራፍ 1 ቁጥር 5። እግዚአብሔር የሰውን ልጆች ነፃ ፈቃድ ተጋፍቶ ወይም አስገድዶ ደፍጥጦ መልካም ነገርንም ቢሆን በሰው ላይ አይጭንም። ለሚያዘጋጀውና የሰውን ልጅ ለሚጠቅመው ነገር እንኳ ሰው ፈጣሪው የሰጠውን ነፃነት መሰረት አድርጎ እንዲመርጥ እድል ይሰጠዋል። ብትወዱኝ ትእዛዜን ጠብቁ ዮሐንስ 14:15። ልትድን ትወዳለህን? ዮሐንስ ወንጌል ምዕራፍ 5 ቁጥር 6 የሚሉት ኃይለ ቃላት እግዚአብሔር ለሰው ልጅ የሰጠውን የመምረጥ ነፃነት ያሳየናል። በኦሪትም ቢሆን ተመልከት፣ ዛሬ በፊትህ ሕይወትንና መልካምነትን ሞትንና ክፋትን አኖሬልሃለሁ ዘዳግም 30:15። በፊታችሁ ሕይወትንና ሞትን በረከትንና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን በአንተ ላይ አስመሰክራለሁ። እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ ብሎ እግዚአብሔር ያስተማረን ትምህርት የሰው ፍጻሜው በራሱ ምርጫ ላይ የተወሰነ መሆኑን የሚያስገነዝብ ነው። ዘዳግም 30:19። ፈጣሪያችን ሁልጊዜ እንድንመርጥ የሚያስተምረን ግን ሕይወትንና መልካምነትን ነው። እግዚአብሔር አስቀድሞ እነዚህን ለሞት እነዚያን ለሕይወት ወስኖ ቢሆን ኖሮ እንዴት ምረጡ ይላል?
በኃጢአቱና በበደሉ የቅጣትና የሞት አፋፍ ላይ የደረሰ ሰው እንኳ ተምሮ ተጸጽቶ ከክፋት መንገዱ ቢመለስ ሞቱን በሕይወት ቅጣቱን በምሕረት እንደሚቀይርለት መጽሐፍት ያስተምሩናል። ኤርምያስ 18:32። ንስሐ ለሰው ልጅ የተሰጠበትም ትልቁ ምክንያት ይህ ነው። በእግዚአብሔር የማዳን ሥራ በማመን መንግሥቱን ለመውረስ የሚያስፈልገው ጥምቀትም ለሰው ዘር በሙሉ መሰጠቱ ወይም መስጠቱ፣ ሌላው እግዚአብሔር አስቀድሞ ለሞት በዚህ በኩል ለሕይወትም በዚያ በኩል የመረጣቸው የወሰናቸው ሰዎች አሉ። ስለዚህም የሰው ድርሻ ምንም ስፍራ የለውም የሚለውን ያስቀድሞ መወሰን ወይም ፕሪደስቲኔሽን በእንግሊዝኛው አስተሳሰብን ከንቱ ያደርገዋል። ጌታችን ኢየሱስ ክርስቶስ ጥምቀትን ለሰው ልጅ መዳን ይሆን ዘንድ ሰጥቷል። ዮሐንስ ምዕራፍ 3 ቁጥር 5፣ ማርቆስ 16:16፣ የሐዋርያት ሥራ ምዕራፍ 2 ቁጥር 38፣ ሁለተኛይቱ የቅዱስ ጴጥሮስ መልእክት ምዕራፍ 3 ከቁጥር 18። ሐዋርያትንም ወደ ዓለም ሲልካቸው ያዘዛቸው የሰውን ዘር በሙሉ አስተምረው አጥምቀው ለእግዚአብሔር መንግሥት እንዲያዘጋጁ ነው። ማቴዎስ 28:19። ጥምቀት ያልተፈቀደለትና ያልተሰጠው ሰው ቢኖር ያላመነ ብቻ ነው። ካመነ እንዳይጠመቅ የተከለከለ ሰው በፍጹም የለም፣ ሊኖርም አይችልም። አምላካችን መድኃኒታችን ኢየሱስ ክርስቶስ ጥምቀትን ብቻ ሳይሆን ምስጢረ ቁርባንን አስቀድሞ በቃል አስተምሮ ኋላም በተግባር መስርቶ ቅዱስ ሥጋውንና ክቡር ደሙንም የሰጠው በእምነትና ንስሐ ለቀረቡ ለሰው ልጆች በሙሉ ነው እንጂ አስቀድሞ የመወሰን አስተምህሮ ተከታዮች እንደሚሉት ለተወሰኑ አካላት ብቻ አይደለም። እግዚአብሔር ለማንም አያደላምና ማቴዎስ 26:26፣ ዮሐንስ ምዕራፍ 6 ከቁጥር 50። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሕይወትን ውሃ እንዲጠጣ ለዓለም ሁሉ አምላካዊ ጥሪውን አቅርቧል። በዮሐንስ ራእይ መጨረሻ ላይ እኔ የዳዊት ሥርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ፣ መንፈሱና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ በማለት እንደተናገረ ራእይ 22 ቁጥር 16። ጌታችን የወደደም ማለቱ ቃሉን ለሚሰማ ሁሉ የሰጠውን ነፃ ፈቃድና የመምረጥ ነፃነት ያሳየናል። አስቀድሞ ወደ መንግሥቱ የሚገቡና ከመንግሥቱ የሚወጡትን ወስኖ ቢሆን ኖሮ ይህን አምላካዊ ጥሪ ለሰው ልጆች በሙሉ ለምን ያቀርብ ነበር? መንግሥተ ሰማያትን መውረስና ወደ እቶነ እሳት መጣል አስቀድሞ በእግዚአብሔር የተወሰነና ያለቀለት ጉዳይ ቢሆን ኖሮ ይህን አድርጎ ያን ደሞ አታድርጉ የሚሉት 10ቱ ቃላተ ኦሪትና 6ቱ ቃላተ ወንጌል ለዓለም በሙሉ ባልተሰጡ ነበር። ዘጸአት ምዕራፍ 20 ከቁጥር 1 እስከ 10፣ ማቴዎስ ምዕራፍ 5 ከቁጥር 1 እስከ 48፣ ማቴዎስ ምዕራፍ 25 ከቁጥር 35 እስከ 46። ቅዱሳን ነቢያትና ሐዋርያት የሰው ልጆች የቦታ አሰፋፈር፣ የቆዳ ቀለም፣ የሀብትና የእውቀት ደረጃ ሳይለዩ ወደ ሁሉ ዘንድ ሄደው አስተምረው ከኃጢአት ወደ ጽድቅ፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን እንዲመልሱ ባልተላኩ ነበር። ለሥጋ ፈቃድ ተገዝቶ በኃጢአት ተሸነፈ። ከእግዚአብሔር መንግሥት ውጭ እንዳይሆን ለተነገረው ዓለም የንስሐ መንገድ ባልተሰጠው ነበር። ንስሐ የተሰጠው ለተሳሳቱ ሰዎች በሙሉ እንጂ ለጥቂቶች ብቻ አይደለምና። ቅድመ ምርጫ በመጽሐፍ ቅዱስ ተቀባይነት አለውን የሚለው ርዕሰ ጉዳያችን ቀጣዩ በጥያቄ የምንመለከተው ነው። ከጥንት ጀምሮ ለመኮነንም ሆነ ለመጽደቅ የተመረጡ ሰዎች አሉ ብለው ያስቀድሙ መወሰንን አስተሳሰብ የሚያቀነቅኑ አካላት ለሐሳባቸው ድጋፍ የሚሆናቸው መስሏቸው የቅዱሳት መጽሐፍትን ኃይለ ቃላት ካላገባባቸውና ከተነገሩበት አውድ ውጭ ይጠቅሷቸዋል። እነዚህ አካላት በቅዱሳት መጽሐፍት ጥቂት ጥቅሶች ላይ መወሰንና ትርጓሜያቸውንም ከመረዳት ይልቅ በእነርሱ ላይ ተመስርተው የራሳቸው ድምዳሜ ላይ ይደርሳሉ እንጂ ኃይለ ቃላቱን ከሌሎች የቅዱሳት መጽሐፍት እውነታዎች ጋር አገናዝበው መረዳት አይፈልጉም። ሐዋርያው ቃሉ በሙላት ይኑርባችሁ ብሎ የመከራቸውን ችላ ብለውና የመጽሐፍትን ቃላት ከመረዳት ይልቅ በአንድ ነጠላ ጥቅስ ላይ ተመስርተው ራሳቸውን በክደትና በስተት ትምህርት ጠፍተው ሌላውንም ያጠፋሉ። ቆላሲስ ምዕራፍ 3 ቁጥር 16፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 21፣ ሁለተኛይቱ የሐዋርያ ቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 3 ቁጥር 13። እግዚአብሔር መዳንና የመዳን መንገድ የሆኑትን እምነትን፣ ጥምቀትን፣ ቁርባንን፣ ንስሐንና ሌሎች ለመዳን አስፈላጊ የሆኑ ምስጢራትን የሰጠው ለሁሉም መሆኑን አስቀድመን ተመለከትን። መዳን የተሰጠው ማዳኑ የተፈጸመው
መንግሥተ ሰማያት የተዘጋጀው ለሁሉ ከሆነ አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸው እነዚህን ደግሞ አጸደቃቸው፣ ያጸደቃቸው እነዚህን ደግሞ አከበራቸው። ሮሜ ምዕራፍ 8:31 የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸው። ማቴዎስ ምዕራፍ 20 ቁጥር 16 ዓለም ሳይፈጠር በፊት ቅዱሳን ንጹሐንና ያለ ነውር በፍቅር ያደርገን ዘንድ ለእርሱ መረጠን። ኤፌሶን ምዕራፍ 1 ቁጥር 4 እነዚህ ሁሉ ኃይለ ቃላት ምንን ያመለክታሉ? የእነዚህ ኃይለ ቃላት ያስቀድሞ መወሰንን ሐሳሰብን ይደግፋሉን? በመጠራት በመመረጥና ለክብረ መንግሥተ ሰማያት በመብቃት ሂደት ውስጥስ የሚያልፉ እነማን ናቸው? የእነዚህን ቅደም ተከተል እኒ አስቀድሞ የወሰናቸውን እነዚህን ጠራቸው። እግዚአብሔር አምላካችን አስቀድሞ የወሰናቸውና የጠራቸው የተባሉት የሰው ልጆች መሆናቸው ግልጽ ነው። እግዚአብሔር ሰዎችን ለአገልግሎት፣ ለነቢይነት፣ ለሐዋርያዊ አገልግሎት፣ ለክህነትና ለንግስና እንዲሁም ለድህነት ማለትም ለመዳን ጠርቷቸዋል። ለአገልግሎት መወሰንና መጠራት ከብዙ ለጥቂቶች የሚሆንና ዓላማውም የሰው ልጆች ለመጥቀም ነው። ሁሉ ነቢይ፣ ሁሉ ሐዋርያ፣ ሁሉ ካህን፣ ሁሉ ንጉሥ አይሆንም። ያዕቆብ ምዕራፍ 3 ቁጥር 1 እግዚአብሔር አምላካችን በብሉይ ኪዳን እስራኤል ዘሥጋን ከግብፅ ባርነት ነፃ ለማውጣት በወሰነ ጊዜ ከብዙዎች መካከል አሮንን ለክህነት፣ ሙሴን ለምስፍና መርጧል። ከ12ቱ ነገደ እስራኤልም የክህነትን አገልግሎት ለነገደ ሌዊ፣ የቤተ መንግሥቱን ሥራ ደግሞ ለነገደ ይሁዳ ሰጥቷል። ዘፍጥረት 49 ከቁጥር 8 እስከ 28። በዚህም መሰረት እስከ ልደተ ክርስቶስ ነገደ ሌዊ በክህነት፣ ነገደ ይሁዳ በቤተ መንግሥት ሲያገለግሉ ኖረዋል። እንደ እግዚአብሔር ፈቃድ ሕዝብን በአግባቡ ያገለገሉ ከእግዚአብሔር ዘንድ ጸጋን፣ ሞገስንና ክብርን ሲያገኙ በራሳቸው መንገድ ተጉዘው ጥፋትን በማምጣት የበደሉ ደግሞ ቅጣት አግኝቷቸዋል። በአዲስ ኪዳንም ጌታችን መድኃኒታችን ኢየሱስ ክርስቶስ ከብዙዎች መካከል 12 ሰዎችን ለሐዋርያዊ አገልግሎት መርጦ ወደ ዓለም ልኳቸዋል። ማቴዎስ ምዕራፍ 10 ከቁጥር 1 ከ12ቱ ሐዋርያት አንዱ ይሁዳ በራሱ ፍላጎት ተሸንፎ ገንዘብን በመውደድ ልቦናው ተወግቶና ምኞቱን ተከትሎ ጠፍቷል። አንጀቱ ተዘርግፎ ከሞተ በኋላ እንኳን በእርሱ የሐዋርያነት አገልግሎት ምትክ ማትያስን ለመተካት የተደረገውን ጥንቃቄና መንፈሳዊ አካሄድ ስንመለከት ለአገልግሎት መወሰንና ወይም መወሰንና መመረጥ ለጥቂቶች መሆኑን እንረዳለን። የሐዋርያት ሥራ ምዕራፍ 1 ቁጥር 25 ሳይወለዱ ወይም ደግሞ ከእናታቸው ማፀን ጀምሮ ለአገልግሎት የሚመርጣቸው ሰዎችም አሉ። ለምሳሌ ነቢዩ ኤርምያስንና መጥምቁ ቅዱስ ዮሐንስን ማንሳት ይቻላል። ኤርምያስ ምዕራፍ 1 ቁጥር 5፣ ሉቃስ ምዕራፍ 1 ቁጥር 14። በክህነት አገልግሎት ምዕመናንን እንዲያገለግሉ ኃላፊነት የተሰጣቸው ጳጳሳት እንዳሉና እነርሱም ቤተ ክርስቲያንን እንዲጠብቁ ለራሳቸውም ሊጠነቀቁ እንደሚገባቸው ሐዋርያው አስተምሯል። የሐዋርያት ሥራ ምዕራፍ 20 ቁጥር 28። የእነዚህ ጳጳሳት መወሰንና መመረጥ ለአገልግሎት ነው። በመሆኑም የእነርሱ ለአገልግሎት መወሰንና መመረጥ ወይም መወሰንና መመረጥ በመንፈስ ቅዱስ የተደረገ ሹመት ተብሏል። ለክህነት አገልግሎት የሚወሰኑ የሚመረጡና የሚሾሙ ሰዎች ላይ ጥንቃቄ እንዲደረግና መስፈርቶችም ሊኖሩ እንደሚገባ ሐዋርያው ደጋግሞ አስተምሮናል። ቲቶ ምዕራፍ 1 ቁጥር 5፣ አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 13። ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ ለአዲስ ክርስቲያን የአገልግሎት ሹመት እንዳይሰጥ በማንም ላይ እጁን ለመጫን እንዳይቸኩል ማስተማሩም እግዚአብሔር ለአገልግሎት ወስኖ የሚመርጣቸውና የሚሾማቸው ሰዎች እንዳሉ ከማስገንዘቡ በተጨማሪ የአገልግሎት መወሰንና መመረጥ ወይም መወሰንና መመረጥ ለሁሉ እንዳልሆነ ያስረዳል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 11፣ አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 13፣ ቲቶ ምዕራፍ 1 ከቁጥር 5 እስከ 8። ለክህነት ለሐዋርያዊ አገልግሎትና ለነቢይነት መወሰንና መመረጥ ዓላማው ሰው በምድር ላይ ባለው ኑሮ በመልካም አካሄድ ተመላልሶ ራሱን ከክፋት ጠብቆ ለእግዚአብሔር መንግሥት እንዲበቃ ማድረግ ነው። ለመዳን ብሎም መንግሥቱን ለመውረስ አስቀድሞ የወሰናቸውና የጠራቸው ግን ጥቂቶች ሳይሆኑ ዓለምን በሙሉ ነው። እርሱም የኃጢአታችን ማስተስሪያ ነው። ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ። አንዱ ስለ ሁሉ ሞተ፣ ራሱንም ለሁሉ ቤዛ ሰጠ ተብሎ እንደተነገረ አንደኛ ዮሐንስ ምዕራፍ 2 ቁጥር 1፣ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14፣ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለም በሙሉ ለድህነትና መንግሥተ ሰማያትን ለመውረስ እንደተጠራ በምሳሌም አስተምሯል።
መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ። ሊመጡም አልወደዱም። ደግሞ ሌሎችን ባሮች ልኮ የታደሙትን እነሆ ድግሴን አዘጋጀው፣ ኮርማዎቼና የሰቡት ከብቶቼ ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላውም ወደ ንግዱ ሄደ። የቀሩትም ባሮቹን ይዘው አንገላቷቸው፣ ገደሏቸውም። ንጉሡም ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሮቹን ሰርጉስ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንም በጎዎችንም ሰበሰቡ፣ የሰርጉንም ቤት ተቀማጮች ሞሉት። ንጉሡም የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየና፣ ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ? አለው። እርሱም ዝም አለ። በዚያን ጊዜ ንጉሡ አገልጋዮቹን እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል አለ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና። ማቴዎስ 22 ቁጥር 1። በዚህ የመጽሐፍ ቅዱስ ክፍል ለልጁ ሰርግ ያደረገ ንጉሥ የተባለ እግዚአብሔር አብ ሲሆን፣ ልጁ የተባለ በአካል የሚመስለው በባህሪ አንድ የሆነ ተቀዳሚ ተከታይ የሌለው አንድያ ልጁ እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 18። በሰርግ የተመሰለውም የእርሱ የጌታችን ሰው መሆን አንድም ዕለተ ምጽአቱ ነው። እርሱ ጌታችን ሙሽራ፣ ቤተ ክርስቲያን ደግሞ ሙሽራይቱ እንደተባለች መጽሐፍት ይመሰክራሉ። ራእየ ዮሐንስ ምዕራፍ 22 ቁጥር 17፣ ኤፌሶን ምዕራፍ 5 ከቁጥር 21። የታደሙት የተጠሩት የሚለውም መላው የሰውን ልጆች የሚመለከት ነው። ሰዎችን እንዲጠሩ የተላኩትም ቅዱሳን ነቢያትና ቅዱሳን ሐዋርያት እንዲሁም ሰባ አርድእትና መምህራን ናቸው። ድግስ የተባለውም እርሱ እንድንመራበት በሕይወታችን እንድንተረጉመው በነቢያትና በሐዋርያት የተሰጠን ኦሪትና ወንጌል ነው። የቅዱሳት መጽሐፍትን ትምህርት ለሚያምን ቃለ እግዚአብሔር ብሉይና ሐዲስ በሥጋ በወተት በምግብና በውሃ መመሰሉን ለመረዳት አይቸገርም። ኢሳይያስ 55 ቁጥር 1፣ ማቴዎስ ምዕራፍ 4 ቁጥር 4፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 1፣ ሕዝቅኤል ምዕራፍ 3 ከቁጥር 1፣ ዕብራውያን ምዕራፍ 5 ቁጥር 11። ወደ ሰርጉ ኑ ማለቱም በኦሪት በወንጌል እመኑ ሲል ነው። ታዲያ የተጠሩት እንዳይመረጡ ምክንያት የሆነው ምንድን ነው? ጌታችን በምሳሌ እንዳስተማረን የተጠሩት ሁሉ ለክብር ለመንግሥተ ሰማያት ያለበቁት በጠሪው ፍላጎትና ምርጫ ወይም ውሳኔ ሳይሆን በራሳቸው ምርጫ ምክንያትና ስንፍና ነው። አብዝቼ ብጠራቸው አጥብቀው ከፊት የራቁ ተብሎ እንደተጻፈ ትንቢተ ሆሴዕ ምዕራፍ 11። በጌታችን ትምህርት የታደሙት ሰብአ ዓለም ከመጠራት ወደ መመረጥ ያልደረሱት እንዳይመረጡም እንቅፋት የሆኑባቸው ዛሬም በዚህ ዘመን ባለን ሰዎች ላይ የሚስተዋሉ 4 ምክንያቶች ናቸው። እነዚህም አንደኛ ቸልተኝነት። ከላይ ባነበብነው በማቴዎስ ወንጌል ምዕራፍ 22 ላይ ባለው ቃል ላይ ማለት ነው። እንግዲህ እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላውም ወደ ንግድ ሄዱ የሚል ቃል አለ። እነርሱ ግን ችላ ብለው የሚለው የሚያመለክተው እግዚአብሔር አስቀድሞ መምረጡን ሳይሆን እነሱ በቸልተኝነታቸው ለመመረጥ የበቁ አለመሆናቸውን ያሳያል። የተጠሩት ብዙዎች ለመንግሥተ ሰማያት እንዳይበቁ ሆነው ከእርሱ የተለዩበት አንዱ ምክንያት ቸልተኝነት ነው። የእግዚአብሔርን ጥሪ ቸል ማለት እግዚአብሔርን መናቅ ነው። የማንንቀውን ችላ አንለውምና። ቸልተኝነት የመንፈሳዊነት መሰረት የሆኑትን ጾምን፣ ጸሎትን፣ ምጽዋትን፣ ስግደትን መተው ነው። ቸልተኝነት የእግዚአብሔርን ቃል ከመስማት ጆሮን መመለስ ነው። ቃልን ከመስማት ጆሮን የሚመልስ ጸሎቱ በእግዚአብሔር ዘንድ አጸያፊ ነው እንዲል ምሳሌ 28። ቸልተኝነት የቅዱሳን ነቢያትና ሐዋርያት እንዲሁም መምህራነ ወንጌል ትምህርት የሆኑትን ቅዱሳት መጽሐፍትን ከማንበብ ከመማር መቦዘን ነው። ዘዳግም 32:7፣ ኢዮብ 8:8። ቸልተኝነት ከመንፈሳዊነት ተጨልጦና ተገርኝቶ በመውጣት በሥጋ ፈቃድ ብቻ መመላለስ ነው። ገላትያ ምዕራፍ 5 ከቁጥር 17፣ ሮሜ ምዕራፍ 6 ከቁጥር 1 እስከ 23። ቸልተኝነት በጥቅሉ ስንመለከተው ታገኙ ዘንድ ሩጡ፣ ትጋትን አሳዩ፣ ተግታችሁ ጸልዩ፣ ዕለት ዕለት በቤቴ መግቢያ ትጉ የሚሉትን ትእዛዛትን ትቶ የእግዚአብሔር የሆነውን ነገር በሙሉ እርግፍ አድርጎ መተው ነው። የእግዚአብሔርን ሥራ በቸልታ የሚሠራ ርጉም ይሁን እንደተባለ አንደኛ ቆሮንቶስ
ምዕራፍ 9 ቁጥር 24፣ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 5፣ ማቴዎስ 26 ቁጥር 41፣ ምሳሌ 8 ቁጥር 34፣ ኤርምያስ 48 ቁጥር 10። ሁለተኛው የነፍስን ነገር ትቶ በሥጋ ጉዳይ ላይ ብቻ መጠመድ ነው። ይህንም ጌታችን አንዱ ወደ እርሻው ሌላውም ወደ ንግዱ ሄደ በማለት ገልጦታል። መጽሐፍ እያንዳንዱ ወደ ገዛ መንገዱ አዘነበለ ብሎ እንደተናገረ ኢሳይያስ 53 ቁጥር 6። የተጠራ ዓለም እንደ እርሻው እንደ ንግዱ ለሚወደው ነገር ሙሉ ለሙሉ ፈቃዱንና ጉልበቱን ለምድራዊ ሐሳብ ብቻ ሰጥቶ የሰማዩን ረስቶና ንቆ መንፈሳዊነትን ጥሎ ስጋዊነትን በራሱ ላይ አንግሶ ወደ ልጁ ሰርግ ከመምጣት እምቢ በማለት ለመመረጥ የበቃና የተዘጋጀ እንዳይሆን የራሱን የመምረጥ ነፃ ፈቃድ ተጠቅሞ በራሱ የጥፋት ጎዳና ሄዷል። የራሳቸውን ፈቃድ አሸንፈው ለእግዚአብሔር ፈቃድ የተገዙ ግን መጠራታቸውንና መመረጣቸውን አጽንተዋል። መመረጣችሁንና መጠራታችሁን ታጸኑ ዘንድ ከፊት ይልቅ ትጉ እንዲል ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 10። ለሥጋ ብቻ በመኖር የሥጋን ነገር ብቻ በማሰብና በሥጋ ምኞት ብቻ በመመላለስ ወደ ልጁ ሰርግ ወደ መንግሥተ ሰማያት መግባት አይችሉም። ሐዋርያው ቅዱስ ጳውሎስ ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ፣ ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህ እርስ በርሳቸው ይቀዋወማሉ። እንግዲህ የምትወዱትን ልታደርጉ ከቶ አትችሉም፣ በመንፈስ ብትመሩ ግን ከሕግ በታች አይደላችሁም ብሎ እንዳስተማረን ገላትያ ምዕራፍ 5 ቁጥር 17። ሊቀ ሐዋርያት ቅዱስ ጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ስለኛ በመስቀል የተሰቀለው ለምን እንደሆነ ሲያስተምረን የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋው እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና እርሱ ኃጢአትን አላደረገም፣ ተንኮልም ባፉ አልተገኘበትም፣ ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ ብሏል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 20። ለኃጢአት ሞቶ ለጽድቅ መኖር ዓላማው የእግዚአብሔርን ጥሪ ሰምቶ የመንግሥተ ሰማያት ምርጥ ሆኖ መገኘት ነው። ለኃጢአት መሞት ማለት የሥጋን ፈቃድ መተው፣ የራስን ምኞት ማሸነፍ ነው። ክፉ ከሆነ የጎልማስነት ምኞት ግን ሽሽ እንዳለ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22። እንደ እርሻና ንግድ አድርገን የምንወደውን የራሳችንን ፈቃድ ትተን እንደ ክርስቶስ ፈቃድ ካልተመላለስን የክርስቶስ ምርጦች ልንባል አንችልም። ጌታችን በወንጌል ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ በማለት እርሱን የመከተል ቅድመ ሁኔታው ራስን መካድ መከራ መስቀልን መሸከም እንደሆነ ነገረን። ማርቆስ 8:34። ራስን መካድ የራስን ምኞት፣ የራስን ፈቃድ፣ የራስን ሐሳብ ትቶ እንደ እግዚአብሔር ፈቃድ መመላለስ ነው። የክርስቶስ የሆኑቱ ሥጋን ከክፉ መሻቱና ምኞቱ ጋር ሰቀሉት ተብሎ እንደተጻፈ ገላትያ ምዕራፍ 5 ቁጥር 23። የተመረጡ ተብለን መንግሥቱን እንዳንወርስ ምክንያት የሚሆንብንም ነገር ልበ አምላክ ክቡር ዳዊት ሰው ክቡር ፍጥረት ሆኖ ሳለ አላወቀም፣ ነገር ግን እንደሚጠፉ እንስሳት መሰለ ብሎ እንደተናገረው ከሰውነት ክብር አስወጥቶ በግብራችን ውሾች የሚያስብለን ስር የሰደደና እግዚአብሔር የሚያዝንበት የሥጋ ፈቃድ ነው። መዝሙር 48 ቁጥር 12። ይህን በተመለከተ አምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ራእይ ፍጻሜ ምዕራፍ ላይ 5 ውሾች ግን ከዚያች ከተማ ወጥተው ይሄዳሉ፣ እኒህም አስማተኞች፣ ሴሰኞች፣ ነፍሰ ገዳዮችም፣ ጣዖትንም የሚያመልኩ የሐሰትንም ሥራ የሚወዱና የሚያደርጉ ናቸው ብሏል። ራእይ 22 ቁጥር 15፣ ፊልጵስዩስ ምዕራፍ 3 ቁጥር 2፣ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 19። ሶስተኛው የተጠሩት እንዳይመረጡ ምክንያት የሆነው ነገር ቅዱሳን ነቢያትንና ሐዋርያትን አለመቀበል ነው። ሶስተኛውና ዓለም የተጠራበትን ዓላማ ተረድቶ ወደ መመረጥ የማያደርሰው እግዚአብሔር የላካቸውን መልእክተኞቹን ትምህርት አለመቀበል ብቻ ሳይሆን እነርሱን መሳደብና ማሳደድም መግደልም ነው። የቀሩትም ባሮቹን ይዘው አንገላቷቸው፣ ገደሏቸው የተባለው የሚያስተምረን ይህንኑ ነው። ነፃ ፈቃዳቸውን ተጠቅመው በእምነት በጎ ሥራ በመስራት እንደ እግዚአብሔር ፈቃድ በመመላለስ ራሳቸውን ለመንግሥተ ሰማያት በማዘጋጀታቸው የተመረጡ ቅዱሳንን ልንቀበላቸው እንደሚገባ ጌታችን ደጋግሞ አስተምሮናል። ማቴዎስ ምዕራፍ 10 ቁጥር 40፣ ሉቃስ ምዕራፍ 10 ቁጥር 16። የእርሱን ተቀበሏቸው የሚለውን ትምህርት ሰምተው ወዳጆቹን የሚቀበሉ እንዳሉ ሁሉ
የማይቀበሏቸውም እንዳሉ እነርሱ ከመንግሥተ ሰማያት ውጭ እንደሚሆኑ ወይም ከመንግስቱ ውጭ እንደሚሆኑም አስተምሯል፣ አስጠንቅቋል። ዮሐንስ ምዕራፍ 15 ቁጥር 18 ዓለም ቢገባው ኖሮ ሃይማኖታቸውን ጠብቀው መልካሙን ገድል ተጋድለው መንፈሳዊ ሩጫቸውን ፈጽመው በሥጋ ሞት አልፈው የድል አክሊል የተዘጋጀላቸው የክርስቶስ ቅዱሳን በአንድ ቤት በእግዚአብሔር መንግሥት አብሯቸው እንዲኖር የተሰጡት ቤተሰቦቹ ነበሩ። እናንተ ከቅዱሳን ጋር ባላገሮችና ቤተሰቦች ናችሁ። ኤፌሶን ምዕራፍ 2 ቁጥር 19 እንዲሁም አገራችን በሰማይ ነው ተብሎ እንደተነገረ ፊልጵስዩስ ምዕራፍ 3 ቁጥር 18፣ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 የክርስቶስ የሆኑ ቅዱሳንን መቀበል መከተልና በእምነታቸው መምሰል ለመንግሥተ ሰማያት እንደሚያበቃ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ነቢያት ሐዋርያትም አምልተውና አስፍተው አስተምረውናል። አራተኛው ነጥብ የተጠሩት እንዳይመረጡ ምክንያት የሆነው የሰርግ ልብስ ሳይለብሱ መታደም ነው። ንጉሱም የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየና ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ? በማለት ጠይቆታል። በዚህ ክፍል ንጉስ የተባለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መሆኑን አስቀድመን ተመልክተናል። ሰርግም የተባለ ምጽአቱ ነው። የሰርግ ልብስ የተባለም እምነትን መሰረት አድርገው የሚሰሩት በጎ ስራ አንድም ደግሞ ንስሐ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው በማለት ተናግሯል። ራእይ ምዕራፍ 16 ቁጥር 15 አመጣጡ ሳይታወቅ ሳይታሰብ በድንገት መሆኑን ከተናገረ በኋላ በእርሱም የምጽአት ቀን ከሃይማኖት ከምግባር ከትሩፋት ከንስሐ ተራቁተን እፍረትን እንዳንከናነብ የሚያሳስበን ቃል ነው። የሰርግ ልብስ የተባለ የእግዚአብሔርን ሕግና ትእዛዝን ፈጽሞ መገኘት ነው። ሕጉንና ትእዛዙን ማፍረስም በእርሱ የምጽአት ቀን ራስን ለኀፍረትና ለፍርድ ማዘጋጀት ነው። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም። በዚያ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ታምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክርባችኋለሁ ተብሎ እንደተጻፈ ማቴዎስ ምዕራፍ 7 ቁጥር 21። የመጨረሻው የምናየው ነጥባችን የተመረጡ እነማን ናቸው የሚለው ነው። የተመረጡ የተባሉት ነፃ ፈቃዳቸውን ተጠቅመው መጠራታቸውን ተመልክተው የተመረጡ ለመሆንና ለመባል ወደው የሚጠበቅባቸውን እምነት ይዘው ከጌታችን ጎን በዕለተ ዓርብ በፈሰሰው ማየገቦ ተጠምቀው በእርሱ ደም ታተመውና ነጽተው ቢበድሉ ክሰው ቢሰርቁ መልሰው ቢረክሱ ተቀድሰው ቢተዳደፉ ነጽተው ቢጣሉ ታርቀው በንስሐ ራሳቸውን ያዘጋጁ ሰዎች ናቸው። ሐዋርያው አስቀድሞ የወሰናቸው የጠራቸው ያጸደቃቸው ያከበራቸው ብሎ የገለጸበትን ምክንያት ለአንዳንዶች እንደሚመስላቸው የአስቀድሞ መወሰን ጉዳይ ሳይሆን እንደ እግዚአብሔር ፈቃድ ተመላልሰው ለመንግስቱ የበቁትን እንዲሁም እንደ ሥጋ ፈቃዳቸውና እንደ ሰይጣን ሐሳብ ኖረው ከመንግስቱ ውጭ የሆኑትን ሰዎች እግዚአብሔር አስቀድሞ ስለሚያውቃቸው ነው። አስቀድሞ ማወቅ ደግሞ የእግዚአብሔር ባህሪያዊ መገለጫ ነው። ዓለም ሳይፈጠር የዓለምን መጨረሻ ያውቃልና። መጨረሻችንን ያውቃል ማለት መጨረሻችንን ይወስናል ማለት አይደለም። ሰው ፍጻሜው የሚወሰነው በራሱ አካሄድ ነው። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ብታምፁም ግን ሰይፍ ይበላችኋል ተብሎ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 እንደተነገረን የክፉ ሰዎች ፍጻሜያቸው እንደ ሥራቸው ይሆናል። የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል በማለት የተጻፉልን ትምህርቶች የሰው ፍጻሜው በራሱ መንገድ እንደሚወሰን ያስተምሩናል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 15፣ አንደኛ ጴጥሮስ ምዕራፍ 1 ቁጥር 8። እኛም ምግባር ላለመስራት አስቀድመን በመሸነፍ እግዚአብሔርን ተጠያቂ ለማድረግ መሞከራችን አይጠቅመንም። እሱ የሚያጸድቀን በቸርነቱ ቢሆንም እኛም አቅማችን የሚችለውን በጎ ምግባር መፈጸም አለብን። በስራችን እንጸድቃለንም ሳንል ከበጎ ምግባር ርቀን የሚያጸድቃቸውን አስቀድሞ መርጧቸዋልና ላልመረጥ እችላለሁ ብሎ በኃጢአት ላይ ኃጢአት መጨመር ጤነኛ አእምሮ ያለው የሚፈጸመው አይደለም። ኃጢአት እየሰሩ ከመሞት ጽድቅ እየፈጸሙ መሞት መብለጡን መረዳት ይገባል። በአካላችን መንፈሳዊ ተግባር ልንፈጽምበት እንጂ የኃጢአት ባሪያ ልናደርገው እንዳልተፈቀደልንም ማመን ያስፈልገናል።
እንግዲህ እንደ እግዚአብሔር ፈቃድ ሰፋ ያለ መልእክት ያለውን ይህንን እሱ አምላካችን በቸርነቱ የነገረንን ያስተማረንን ትምህርት ነበረ። መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ በሚለው በቅዱስ ጴጥሮስ መልእክት ሁለተኛይቱ ምዕራፍ 1 ቁጥር 10 ላይ ያለውን አምላካችን በቸርነቱ ያስተማረን የነገረን። በእውነት ሁላችንም የሥራ ሰዎች እንድንሆን ነው። እንግዲህ መቼም የሰው መጨረሻው ሲያምር ነውና መጨረሻዬን አሳምርልኝ ስንል የኛ ሥራ የኛ ከእግዚአብሔር ጋር መኖር እግዚአብሔር አምላካችንን ወደን ፈቅደን ደስ ብሎን እሱን ሽተን መምጣታችን ዋጋ የሚያሰጠን እንደሆነ እንጂ በራሳችን ድካም በራሳችን የኃጢአት ብዛት በራሳችን ነፃ ፈቃድ ተጠቅመን እንደጀመረ ይጨርሰኝ ካፈርኩ አይመልሰኝ እኔ ብሄድም አይምረኝም ምሕረቱን አያደርግልኝም ብለን እንዲሁ ብቻ ግን የእግዚአብሔርን ምሕረት ሩቅ የፈታኛችንን የዲያብሎስን ነገር ደግሞ ቅርብ አድርገን የአምላካችንን ደግነት ረስተን እየሄድንበት ያለው እሱ አምላካችን የማይወደው ክፉ መንገዳችን ጥሩ እንዳልሆነ መልካም እንዳልሆነ አስበን እንደ ባለ አእምሮ ሆነን በልባችን ጉልበት ተንበርክከን ወደ ልባችን ወደ ቀልባችን ተመልሰን ወደ ቤቱ የምንመጣ ከሆነ ለቃሉ እንደ አቅማችን የምንገዛ ከሆነ በእርግጥም አምላካችን በምህረት እጆቹ እየዳበሰ በይቅርታ አይኖቹ እየተመለከተ ወደሱ ለመምጣት ያሰብነውን ቁርጥ ውሳኔ ቁርጥ ሕሊና እያየ በብሩህ ገጽ እንደሚቀበለን ማሰብ እንደሚገባን ነው እንግዲህ ከዚህ ትምህርት የምናገኘው። እግዚአብሔር አምላካችን አሁንም ከትላንት ዛሬ ከፊት ይልቅ አሁን ተግተን ፍቅሩን እያሰብን የምንመላለስበትን በቤቱም እንኳን አለን የምንለው ብዙ የደከምንባቸው ነገሮች ስላሉ ክርስትና እንደዚህ ነው እንዴ ገና መች ኖርኮት እያለን እንደ አዲስ ሀ ብለን ከአምላካችን ጋር የመኖር ጣዕሙን እያጣጣምን እንድንመላለስ እርሱ የደግነት ባለቤት የቃሉን ደጆች ከፍቶልን በልባችን አሳድሮልን ከሱ ጋር የመኖር ምስጢር እንዲገልጽልን አሁንም ፈቃዱ ይሁንልን። መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 10 በመምህር ቢትወደድ ወርቁ ተጽፎልን ያገኘነው ነው። ይሄን እንደ እግዚአብሔር ፈቃድ ከስማ ጽድቅ ጋዜጣ የካቲት 16 እስከ 30 2011 እንዲሁም ከመጋቢት 1 እስከ 15 2011 ተጽፎ እንደ አምላካችን ፈቃድ ያገኘነውን በእውነት የሕይወትን ቃል ያሰማልን። የምህረትና የደግነት ባለቤት የሰማነውን በልባችን አሳድሮ ለፍሬ ለበረከት ያድርግልን። እንዲህ ደግሞ የሚያስተምሩ እንደ አምላካችን ፈቃድ የእግዚአብሔርን ቃል የሚነግሩንን ደግሞ ወንድሞችን አባቶችን አምላካችን በቸርነቱ እንዳያሳጣን እንዲያበዛልን ፈቃዱ ይሆንልን። አሜን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ደብረ ዘይት እየደረስን ነው። ከደብረ ዘይት ጋር በተያያዘ እጅግ በጣም ሰፊ የሆነ ትምህርትና ምስጢር ስላለው ያን በተመለከተ ደግሞ እንግዲህ 1 2 3 እያልን የምንከታተላቸው መርሃ ግብሮቻችንን ነው በቀጣዮቹ የምንመለከተው። ለሁሉም እሱ አምላካችን በእርግጥም እንዲያዘጋጀን በፊቱ እንዳንፈራ እንዳናፍር እምነትን ከምግባር አስተባብረን የምንመላለስበትን ጥበቡን እንዲያበዛልን በቀኙ ከሚቆሙት ከቅዱሳኑ እንዲደምረን የመድኃኔዓለም የእሱ የፍቅር አምላክን ደግነቱና ምሕረቱን እየተማጸን ነው ለዛሬም መርሃ ግብራችንን የምንጠቀልለው። ስናደምጠው የቆየነው ማህደረ ተዋህዶ እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት እየተዘጋጀ የሚቀርብልንን መንፈሳዊ የዩቱብ አገልግሎት ነው። ሀገራችን ኢትዮጵያን ሕዝባችንና አምላካችን በቸርነቱ ከዓይነ ሞት ይሰውርልን፣ ደጉን መልካሙን ጊዜ ያቅርብልን። እኛም በተበተንበት ቦታ ሁሉ እሱ አምላካችን ሞገስ ሆኖን ለዚያች ለደገኛዋ ክብር እንዲያበቃን ወደ አባቶቻችን ቀርበን አላበጀንም ብለን ለመናዘዝ ድፍረቱን እንዲሰጠን ለሰማያዊው ማዕድ እንዲያደርሰን ይህን ሁሉ የሚያደርገው የመድኃኔዓለም የተቀደሰ ፈቃዱ የመብርሃን ያዛኝት የእናቱ ልመና ጸሎቷ ቃል ኪዳኗ የቅዱሳኑ ሁሉ ተራዳይነት አይለየን። አምላከ ቅዱስ ሚካኤል ከሁላችን ጋር ይሆንልን። አሜን። ይቆየን። ቀጠሮ ሰዎች ይበለን።